ካርዶቹ ምንድነው ያልከው? ከጀመርኩ በኋላ እንገናኛለን። እናቴው አብረን እንግባንጂ ነው ባርክ የተባረከ ልብሰሽ ይቅርታ ስላረፈድ ይቅርታ ጠይቅ። እሷና ዳይሬክተሩ ናቸው በጣም ይቆዩ። አዎ ይሄው ካሜራማኑም አለ። ወይኔ ጭልጥ አድርጎ ጠጣት ሲያስቀምጠው ሙሉ ነች። ሞላ ግሮሰሪ ራሱ እንደዚህ አይሞላም ባንዴ። ወጣላ ፈላሽኝ ይሻል ማን ቶሜን ጄ እየወረደች ነው። አሁን የመጨረሻው ላይ ነች ደግሞ አሁን ደግሞ መሀል ላይ ነች። ኧረ ስለፈጠራችሁ ኧረ አንድ መናገር የምፈልገው ነገር ለዳይሬክተሮች ምን ነው ቀረጻ ላይ ነኝ እኮ ቢኒያም ወርቁ ቢኒያም የዚህ ፕሮግራም የክብር ስፖንሰር ቡና ባንክ። ፕሮግራሙ ሪሞት ነው። ሰለሞን ጸጋዬ ደግሞ ከወዳጆቼ ባልደረቦቼ ጎበዞቹ ካሜራማኖቹ ላይትማኖቹ ሳውንድ ኦፕሬተሮቹ ጋር በጋራ በመሆን ኤዲተር መስፍኔ በጋራ በመሆን በትብብር ይህንን ፕሮግራም ወደ እናንተ ይዘንላችሁ እየቀረብን እንገኛለን። እኔ ደግሞ ያው አስተናጋጅ ነኝ። መስተንግዶ እንዴት ነው? አሪፍ። ምን ጎደለ? የጎደለውን እናውቃለን። ፊልም ሪቪው ወደ እናንተ የሚቀርብ ይሆናል። አብራችሁን ሁኑ። ውድ ተመልካቾቻችን በዛሬው የፊልም ሪሞት መሰናዷችን ሪሞታችን የሚመለከተው ፊልም ካድሬዎቹን ነው። ካድሬዎቹ ላይ የኮንቲኒቲ፣ የአክቲንግ፣ የዳይሬክቲንግ፣ የስቶሪ ፍሎ፣ የምክንያታዊነት ህጸጾች ምን አሉ? ካድሬዎቹ ውስጥ አዲስ ያመጣልን ነገር ምን አለ? የድሮዋ ያቺ የሪሞት እንትን አለቻ ይሄ መግቢያ እሷን ነው ያመጣውላችሁ ማለት ነው። እንጀምራለና ምን ነው ቀረጻ ላይ አይደለው እንዴ ጋሼ? ቢኒያም ወርቁ ቢኒያም ያ ከ60 ፊልም በላይ ያዘጋጀው ከዛ ቲያትር አንገፋው ቢኒያም ቀረጻ ላይ ነኝ እኮ። ተመልካቾቻችን በጣም ለብርቱ ጉዳይ ነው የፈለገኝ። ምክንያቱም በዚህ በሪሞት በፊልም ሪቪው ፕሮግራማችን ላይ ሁለት የሱን ፊልም አቅርቤ ነበር፣ ወደ ገደለውና አዲስ ሙሽራ። ስለነሱ ፊልሞች ማውራት አለብን የሚል ዲማንድን ይዞ ነው የመጣውና አታስቡ እናሳልፍላችኋለን። አልቆይም፣ አንድ ሰዓትም ብቆይ ማለት ነው ያችን ታይም ላፕስ እንዴት አድርገን በኤዲቲንግ እንደምናሳልፋት አሳያችኋለሁ። ከዛ ውጭ ደግሞ ዋነኛው ነገር ምንድነው ፊልም ላይ ስላለ ጊዜ በዚች ማሳለፍ ውስጥም እናወራለን ማለት ነው። ኤዲተር አረጋታ ሳልፍ እንዳይጠብቁኝ እንዴ። ተመልሰናል ተመልካቾቻችን። ረጅም ጊዜ ስለወሰድኩ በጣም ይቅርታ። ያው ኤዲተራችን በደንብ እንዳሳለፈውና እንዳልጠበቃችሁኝ ተስፋ አደርጋለሁ። እኔ ከሄድኩ በኋላ ዝር ያለ ሰው የለማ፣ ማንም ዝር አላለማ። ስቱዲዮ ቤቴን ማንም የነካካት የለም፣ ባለበት ነው። ድሮኗም ካሜራዬም ውዴም ላይቴም ሁሉም ባሉበት ነው። ለማንኛውም ውድ ተመልካቾቻችን ቢኒያም ወርቁ አንጋፋው እጅግ በጣም ወደው እጅግ በጣም ማከብረው ሰው ምን የሚል ጉዳይን ይዞ መጣ መሰላችሁ ተመልካቾቻችን? ወደ ገደለው የሚለው ፊልም ላይ ወደኋላ ከ80 ዓመት በፊት ተጉዤ ፊልምን አልሰረኩም፣ ምክንያቱም የደራሲዋን ስም ሜንሽን አድርጌያለሁ የሚልና አዲስ ሙሽራ ግጥምጥሞሽ ሆነ እንጂ ከዘ ባችለር ጋር አይመሳሰልም፣ በትክክልም እውነተኛ ታሪክ ላይ ተመርኩዤ የሰራሁት ፊልም ነው የሚል ጉዳይን ይዞ መጥቷል። ከዛ ውጭ ደግሞ እዛች ፕሮግራም ላይ የሆነ የከተፋ አይነት ፊልም ያልኩት ቃልም ደግሞ እኔ ራሴ ማለት ነው የምርም ልክ እንዳልነበረ ከተፋ የሚለው ቃልን ከቢኒያም ወርቁ ጋር የምርም አሶሺየት ማድረጌ ነውር እንደነበረ ፊት ለፊት ነግሬው ይቅርታ ጠይቄዋለሁ ማለት ነው። በነዛ ፊልሞች ጉዳይ ግን የመጀመሪያው አዲስ ሙሽራ ላይ ስለ ሞቲቭ እና ስለ ስቶሪ ቢልድ አፕ ከዛ ደግሞ ስለ ካራክተር ቢልድ አፕ ነበር እንናገር የነበረውና በሁለቱ ፊልሞች አንድ አይነት ሚስትን ግዴታ ማምጣት ስላለባቸው ባተሌ ሙሽራዎች ሁለት የሚገልጹ ተመሳሳይ ፊልሞችን እንዴት አድርጎ በነዛ ሴት ፍለጋ ውስጥ ኤክሶቹን ሄዶ በሚያናግርበት ሁኔታ ውስጥ
ካራክተሩ እንዴት ቢውልድ ይደረግ እንደነበረ ከዛ በኋላ ደ ባችለር የሰጠን በጣም ሰፊ ግንባታን አዲስ ሙሽራ ላይ እንዳላገኘ ነው የሚገልጽ ነው እንጂ ቢኒያምዬ በጭራሽ ሰረክ የሚል ቃል አልወጣንም። እንደዛ አይነትም ደግሞ መልእክት ካለው ይቅር በለኝ ብየዋለሁና ወደ ገደለው ላይም በብዙ ፊልሞች ተሰርቷል። የአጋታ ክሪስቲ ታሪክ ነው። ግን ደግሞ ሲነሪዎቹ አሁን ለምሳሌ ይገረም እንደዚህ ብሎ ሲያይ እዛ ፊልም ላይም እንደዛ ነው። ከዛ የሆኑ ሲኖች ሙዚቀኛው እንደዚህ ይዞ ሲወርቅ እኛ ጋርም እንደዛ ነውና አይ ነው እሱ የሚያነሳልኝ ነገር ምንድነው እነ ማሞ ውድነህ እነ ሳህለ ስላሴ ብርሃነ ማርያም ብዙ ለሀገር ይጠቅማሉ ያሉትን የውጭ ሀገር ታሪኮችን ይዘው መጥተው ለአንባቢ አቅርበዋል። ሀገርን ይጠቅማል በሚል በደንብ ነው መስማማበት። የኔን ህይወት የቀየረልኝ እና ደግሞ አሁንም ድረስ ያንን ሰው እንድከተል ያደረገኝ አንድ መጽሐፍ አለ። መከረኞች የሚል መጽሐፍ ላይ ምንዱባን የምትላለች ሌላ መጽሐፍ ምዕራፍ 1 የሌላት አቡነ ሚሪኤል የሚባሉ ቄስን የምርም በልጅነቴ ስላነበብኩት እንደሳቸው ደግ እንደሆን እንደሳቸው ደግነትን ሁሌ እንዳስቀድም ሰውን እንድወድ ሰውን እንድረዳ ያደረገኝ መጽሐፍ ነው። መከረኞች ላይ ያሉ አንድ ካራክተር አንድ ቄስ ያንን ወንጀለኛ እንደውም ጨምር ብለው ሰሃን ሹካ ምን የሰጡት ማለት ነው። በቃ ልቤ ላይ ነው የገባችውና አውቃለሁ እነማሙ ውድነህ ብርሃነ ስላሴ ተርጉሞ ያመጡልን መጽሐፎች በጣም የብዙዎቻችንን ህይወትን ቀይረዋል። ልክ ነው አልኩት። ከዛ በመቀጠል የነገርኩት ነገር ምንድነው ግን መጽሐፍን ወደ ፊልም ስታመጣው ኢንስፓየር ሲደረግ ሲነሪዎች አይደለም አብረው የሚመጡት ነገር የራስ እይታ ናቸው። የካሜራ አንግሎች አሉ፣ ላይቲንጎች አሉ፣ ፍሬሚንግ አለ። ከዛ በኋላ ደግሞ ሞሽኖች አሉ፣ የአክተሩ ቦዲ ላንጉጅ አለ። እነዛ ከተወሰዱ ዳይሬክተሩን ነው ሜንሽን ማድረግ ያለብን አይነት ነገር ነው ያልኩትና በብዙዎቹ ተስማምተናል፣ በብዙዎቹ አልተስማማንም። በጣም ግን ያስማማን ነገር ምንድነው የኢትዮጵያ ፊልም ክሪቲክ ያስፈልገዋል። በጣም ነው የምትጠቅመን እና ግን ምን ጊዜም አንድ ነገር እንደዚህ ተሰረቀ ሲባል ወይ እንደዚህ ጥርጣሬ ካለ እባክህን ወንድምህ ነኝ የሙያ አጋርህ ነኝ ደውለ ቢኒ ይሄ ፊልም ከዚህ እንደዚህ ይቀራረባል እና ምን ትላለህ የምር እስኪ ቼክ ላድርገው። አንተ እንደዚህ አይነት መግባባት መገናኘት ቢኖር ይሄ መሀከላችን ላይ የተገነባው ግንብ ፈርሶ የምርም ለኢትዮጵያ ፊልም ብንሰራ የሚል ሪኮመንዴሽን አምጥቶልኝ እጅግ በጣም በፍቅር ነበር የተቀበልኩት። ከዛ ወዲያው ስልክ ተለዋወጥን። ስንቴ ቻው እንደተባባልን ተዋደን ማለት ነው። በምስሉ ላይ እንደምትመለከቱ ተቃቅፈን ነበር ፎቶአችንን የተነሳ ነውና ቢኒዬ እኔም ብቻ አይደለም ያከበርከው እዚህ ድረስ መጥተህ የምርም ጥያቄ በማንሳትህ ያከበርከው የኢትዮጵያ ፊልም ተመልካችንም ነው ፊልምንም ነው ያከበርከውና አንድ የተረዳሁት ነገር ደግሞ የምርም ለራሱ የምርም ለፊልሞቹ የምርም ለሚሰራው ስራ የምርም ለተመልካቹ ክብር እንዳለው ኦፍ ሪከርድ እንዴት አለ አይደል በቃ ኢሞሽኖችን ማየት ይችላል። አይ አንደርስታንድ ብዙዎቹ እና ያንን ነገር ላይበች ያለውና ቢኒዬ ስለመጣ ስላገኘኸኝ ስለተዋወቅኩ እና ደግሞ አንድ ያለኝ ነገር ቆይ ልጨርሳት አመሰግናለሁ ልበልና አንድ ያለኝ ነገር ምንድነው ዙረህ ፊልም መስራት አይቀርም እና ያኔ እኔ ያለሁልህ የሚል ነገርን ነግሮኛልና አመሰግናለሁ ለማለት እወዳለሁ። ተመልካቾቻችን አንዲት በዚቹ ሪቪል ማድረግ የምፈልገው ነገር ሄዶ ብዙ የፊልም ጋዜጠኞችን መፍጠር ነው የኔ ሐሳብ። ከዛ ከተፈጠሩ በኋላ ግን እነዛ ጋዜጠኞች የኔን ፊልም እንዲተቹ ነው መንገድ እየጠረኩ ያለሁት። አሁንም ትምህርት ላይ ነኝ፣ አሁንም ሪሰርች እየሰራሁ ነው። ከዛ ግን ከጀመርኩ በኋላ እንገናኛለን። ሁላችሁም አንተ ኮሜንት ስር ያለው እንዳባበት ተስፋዬ ልናገር አሳያለሁ ሰርቼ። ለማንኛውም ተመልካቾቻችን ወደ ፊልም ሪቪዋችን እናልፋለን። በዛሬው የፊልም ሪሞት መሰናዷችን ሪሞታችን የሚመለከተው ፊልም ካርዶቹ ነው። ርዕሱ ያስደነግጣል። ወደ ፊልሙ ከማለፋችን በፊት አንድ ቢኒ ያላትን ነገር ልጨምር። ትንሽ የቅንነት ጥሩ ነው እና አንድም የወሰድኳት ነገር እሷ ነች። በቅንነት ነው እነዚህን ፊልሞችን የማየው እና ግን በጣም ቅንነትን ልጨምር። ካርዶቹ እንጀምራለን። በየሚ ፒክቸር ተዘጋጅቶ በሐምሌ 10 ስቱዲዮ እየቀረበ ነው። ካሳሁን ፍስሐ ማንዴላ ይተውንበታል። እንግዳ ሰው ሀብቴም በመሪ ተዋናይነት እዚህ ፊልም ላይ ተሳትፏል። ብዙ አየሁም አለ። ዮርዳኖስ ታደሰም ትተውንበታለች። ህፃን ማክቤል ሄኖክ እና ደግሞ ህፃን ናሆም ባደግ ተውነውበታል። በዚህ ብሪጅ ይጀምራል ተመልካቾቻችን። ከዛ ተመልከቱልኝ እዚህ ጋር አያችኋት የቤት ስልኳን
በጣም የድሮ የቤት ስልክ ነችና ልክ ፊልሙ እንደጀመረ ነው። ከዛ ከለሩም ደግሞ ወደ 90ዎቹ አይነት የሚሄድ ነው። ቲቪውም ደግሞ እንደዛው አይነት ነገር ነውና ድሮ አይነት ስሜት ያለው ጥንት አይነት ስሜት ያለው ሲንን ነው የምናገኘውና መሪ ተዋናዩ ካሳሁን ፍስሐ ማንዴላ እስከለበሰው ኮት ድረስ ማለት ነው ጥንት ነው ብለን እናስብና ግን 2000 ውስጥ ነው ያለውና አንድ መናገር የምንፈልገው ነገር ለዳይሬክተሮች ፕሮፕ እቃዎች ያለ ምክንያት ሊገቡ አይገባም። የምርም ይሄ ስልክ እዚህ ላይ ተቀምጦ ካለ ማለት ነው አይቺ ስልክ መቼቱን የድሮ ልታረግብን ስለምችል ብትወጣ ባትኖር የሚል ነገርን ብትይዙ በጣም ጥሩ ነው። ለሚቀመጡ እቃዎች ለሚቀመጡ ፕሮፖች የምርም አትኩሮት ቢሰጥባቸው ለማለት እወዳለሁ። ማንዳ እዚህ ፊልም ላይ ማለት ነው ይሮጣዋል አይገልጾም። እኔ ደግሞ በህይወቴ ማለት ነው በጣም ከመወዳቸው ሲኖች ውስጥ የማንዴላን ክትክት እያሉ መሮጥ ነውና በጣም ነው የሚሮጡ። እዚህ ጋር ተመልከቱልኝ ልፈትናችሁ። እዚህ ጋር ድራፍቷን ጭልጥ አድርጎ ጠጣት። ቀጣዩ ሲን ይሄ ነው። ምን አያችሁ? ጭልጥ አድርጎ ጠጣት። ሲያስቀምጠው ሙሉ ነች። ይሄን ድራፍት ቤት ብትነግሩን በጣም በጣም ደስ ይለናል። ሪፊል ወዲያው እንዴ ምን እንዴ ዊዛርድ ኦፍ ኦዝ ነው የግሮሰሪው ስም እንዴ ሞላ ግሮሰሪ ራሱ እንደዚህ አይሞላም ባንዴ እንዴ አይታችሁታል። ሁዋ ዳይሬክተር ብዙአየሁ መለሰ ነው። ብዙዬ ዛሬ አብረን መዋላችን ነው። እዚህ ጋር አንገቱ እስኪታጠፍ ድረስ ይኸው አረ ያየኔ ሰው የድጋሚ እቺ እዚህ ጋር ተመልካቾቻችን እቺ የካሜራ አንግል እንደዚህ አይነት ፊት እንደዚህ ብሎ ማለት ልክ ክሎዝ አፕ ይሆንና እንዲህ ካለ ምን ሊያደርግ ነው? ካሜራውን ድብን አድርጎ ሊመታው ነው። የሀገሬ ካሜራ ሌንሶች ያለቁት በእንደዚህ አይነት የፊልማችን ሲን ነው። ይመጣና ካሜራውን ድው ያደርጓል። በቃ በጣም የሰለቸ ተመታ አይነት ቀረጻ ነውና ስቲል በቃ አሉ አሁንም አሉ እንደዚህ አይነት ቀረጻዎችና የምርም ማንኛውም የአማርኛ ፊልም ተመልካች እንደዚህ አይነት ሲን ካየ ቀጣዩ ሲን ምን እንደሆነ ያውቃል። ካሜራ በቦክስ ሊመታ ነው ድብን ተደርጎ ማለት እና ቢቀየር የአክሽን ሲኖቻችን የምርም ጥናት ተደርጎባቸው ከዛ ኮሪዮግራፊው ማርሻል አርት የሚሰሩ ሰዎች አሉ ወይንም ደግሞ ይሄ ኮምባት ላይ ያሉ ልጆች አሉ። ስታንትማን ብንጠቀም ምኑ አሪፍ ነው። ያው አቃለው ሮማንስ ኮሜዲ ፊልም ነው። እዛ ላይ ስታንትማን ተጠቅማችሁ እንዲያርጉ እንደዛ አድርጉ አይደለም። ተዋናዮቹ ራሱ የሚሰሩት በጣም ቀላል የቦክስ ሲን አለ። ካሜራ አንግል መለወጥ ከዛ በኋላ ሙቭመንቶችን መክተት በጣም ቀላል ናቸው። እንደውም ጃናሞራ ፊልም ላይ እጅግ በጣም ያደነኩት የአክሽን ፊልሙ ሲል የምርም የሀገራችን ፊልሞች በአክሽን ወይንም ደግሞ ይሄ ክትክት እንለው ነበር። ክትክት ያለው ፊልም ስጠን እንለው ነበር። በዛ ዘርፍ ላይ አሪፍ እየሆኑ መምጣታቸውን ጃናሞራ የምርም ምልክት ነበረ። እቺ ሲን ግን እናቴዋ ብዙ ጊዜ የምናወራው ነገር አለ ስለ ላይቲንግ። ዋናው ነገር ምንድነው የምናወራው ጉዳይ ከዚህ በፊት የላይቱ ሶርስ መታወቅ አለበት የሚል ነው። አሁን ይሄ ብርቱካናማ አይነት ቀለም ያለው ላይት ከጀርባ ካለ ከበራ ላይት ነው የመጣው። ምክንያቱም ናቹራል ላይቱ ነጭ ነው የተፈጥሮ ብርሃን ያለውና ይሄኛውን ጎልደን ላይትን ሊያመጣ አይችልም። ለዛ ነው በጣም ብዙ ታዋቂ የሆኑ ወይንም ደግሞ በላይት ላይ በጣም መርቀቅ አይደለም ላይትን የምርም የሚያውቁ ፊልሞች በዋይድ ሾት መጀመሪያ የሚያሳዩን የላይቱን መምጫ ነውና እዚህ ጋር የሰሯት እቺ የበሩ እንትን ነች ብለው የሰሯት እንትን ከጀርባ በዛኛው በኩል የበራች ላይት እንዳለች ማሳያ ነች። ምክንያቱም ሶርስ ኦፍ ላይቱን ቢያሳዩ በጣም ጥሩ ነበር እና ደግሞ የውጭውም ላይት እንደዛ አይነት የ11 ሰዓት ተኩል ይሄ ፀሐይ ሊገባ ሲል ወይ ፀሐይ ስትወጣና ስትገባ ያለው ይሄ ወርቃማ ቀለሙ እሱ ሰዓት ቢሆን እሺ እዛ ጋር የፈነዳ ላይት አለ። ግን ደግሞ እዚህ ጋር ብርቱካናማ ወይንም ደግሞ ወርቃማ ላይት ካየን ልክ አይደለም፣ በዛ በኩል ይበራል ማለት ነው። እንቀጥል። ኮንቨርሴሽናቸው እጅግ በጣም ነው የሚጥመው። በተለይ ማለት ነው የማንዴላ ይሄ መስሎ ሳይሆን ሆኖ የሚተውነው ነገሩ በጣም ነው የሚገርመኝ። ስማ ስንተኛ ወጣ? 57 ጀት እኮ ነሽ የኔ ልጅ። ከስንት? ከ58 አንዱ ልጅ ግን ተመስግቦ ምንም አልተማረም።
ለሁለተኛ ሴሚስተር ተስጠናኝ እኮ እንደኛ ይወጣል አልወድቅም። ጎበዝ እኮ ነህ ጎበዝ። እኔ አባትህ ሳልማር ያስተማርኩ ብቁ ኢትዮጵያ የፈጠርኩ ጀግና ሰው ታውቃለህ አይደል? የምግብ መመገቢያ ጠረጴዛ ተደርጓል። እዚህ ጋር አሁን ልጆቹ 9-10 ዓመታቸው ነው። ከ10 ዓመት በፊት ያባረሯት ሴት ውጭ ሀገር ትሄድና ሰርታም ብላ ቆንጆ ሁና ከዛ ሀብታም ሁና መጣች ነው። ከዛ ሲመስለኝ የኤርፖርት ቀረጻው ማለት ነው በጣም በብዙ ልፋት የተገኘች ትመስለኛለች። ምክንያቱም ማንም ገብቶ መቅረጽ አይችልም ኤርፖርት ላይ። እሷን በቃ እጅግ በጣም በቃ እምላችሁ ነገር ይገባቸዋል። እዚህ ጋር የቆመችበትን ኤስኬሌተር ይዩት። ከጎኗ ሌላ ኤስኬሌተር አለ። ከዛ ደግሞ ሶስተኛ አለ። ተመልከቱት። እየወረደች ነው። አሁን የመጨረሻው ላይ ነች ደግሞ በዚህኛው በኩል። አሁን ደግሞ መሃል ላይ ነች ያለችው። አሁን በዚህ በኩል ነች ያለችው። አሁን ደግሞ ሶስተኛው ላይ አሁን በዚህ በኩል ነች። ጨርሳለች ኮርዳ። ይሄው አሁንም አለች በዚህኛው ማለት ነው በዳረኛው። ከዛ ይዩት ሻንጣ ስትቀበል የሚቀርጹት መቅረጽ 3 ሻንጣ እንደው 3ቱንም አለማሳየታ። ይሄ ሾታው ማለት ነው። እንደዚህ አይነት ኤክስትሪም ሎንግ ሾት የምታሳዩት የሆነ የሚመጣባት ነገር ለማሳየት ወይንም ሰራውንድ እንኳን ምን ይመስላል የሚለውን የሆነ ነገር ሊመጣ መሆኑን ብቸኝነቷን ወይንም ደግሞ ብዙ በቃ የሚናገር አለ። ወለሉን ይዞ እንደዚህ ወለሉን ይዞ ጣራውን ይዞ በዛ ሁሉ ዋይድ እሷን መቅረጹ ኤርፖርታችንን ለማስተዋወቅ ከመፈለግ ካለ ቅንነት ካልሆነ በፊልም አነጋገር ግን ልክ አይደለም። አስቡት ኤስኬሌተር በዚህኛው እየነጠረች በመሃለኛው እየሄደች ዳይሬክተሩ ተሳስቶ እኮ ነው የምር ባንዱ እየወረደች እንዴት በዛኛው ትሆናለች? እሷ መንፈስ አይደለች። እንደዛ ሁላ ቀርጹ ሻንጣዋን ስትቀበል አሳይቱን። ከፕሌን ስትወርድ ነው ያሳዩት። በጀት የለማ እንዴ ምን ፕሌን ይሄን ካያ ይበቃም እንደ አየር ላይ ብቻ ይውት መጣች። አረከት ይኸው ያሳዩታል። ከዛ ስትወጣ ስቴፕ ባይ ስቴፕ ክሊክ ባይ ክሊክ አይደለም ብሪክ ባይ ብሪክ ነው እንጂ። አረ ሂጂ አረ ወየው ይሄ ሁላ ታይም የኛን ጊዜ ለምንድን ነው የምትፈጁብን እንዴ? ጭራሽ ወደ ኋላ ተመለሰች። ደግሞ አሁን እንኳን ደህና መጣሽ። ይቅርታ ስላረፈድ የቀጠርነው ሹፌር ትንሽ እክል ወንድሜ ይቅርታ ጠይቅ። እሷና ዳይሬክተሩ ናቸው በጣም የቆዩት ያረፈዱት። አንተማ ተገኝተሃል ጋሽዬ። በዚህኛው ኤስኬሌተር ሂዳ በዚህኛው ስደግም አረ በዚህኛው ነኝ እያለ በዚህ ሲያስደግማት በዚህ ስትመጣ ቆይ አንዴ እያለ ከዚህ ደግሞ ከስር ወደ ላይ እንዲህ ሲቀርጻት ሻንጣዋን ሲቀርጽ ምን ሲል እሱ ነው ያስረፈዳት። ይቅርታ መጠየቅ የለብህም የኔ ጌታ። ከዛ ደግሞ ፖዝ እናደርገዋለን እዚህ ጋር። አዎ ይሄው ካሜራማኑም አለ ሁዲ ነገር ነው ያደረገው። አዎ እንደዛ ነገር ይታያል። እለፍ እንጂ ሪሞት። አረ ችግር የለውም ያው ባህላችን አይደል? አይ ማርፈድ ባህል አለ። በሁለት ኤስኬሌተር መሄድ ባህላችን አለ። ከዛ ብሪጅ ያሳዩናል። ብሪጅ ያሳዩና እንደዚህ አይነት ቦታ ነው። እኔ መርካቶ ምናምን አይነት እንደዛ ሰፈር ነው። ከዛ ልክ ሲወርድ ኮንክሪት በኮንክሪት ወደሆነ ሰፈር ነው የሚያስገባል። ዋነኛው የብሪጅ ዋነኛው ሐሳብና ጥቅም ወዴት እንደሚወስደን ማሳያ ነው። የት ሰፈር እንደሆነ በወፍ በረር እይታ ካየን እዛ ሰፈር እንዳለ ማሳያ ነው። ከአንድ ሲን ወደ አንድ ሲን መሸጋገሪያ ከመሆኑ በተጨማሪ ያ ሰው ያ ካራክተር የት እንዳለ ማሳያ ነው። መርካቶን አሳይተህ እንዴት እኔ መርካቶ እንደዚህ አይነት ሰፈር አለ ኮብላለ ሲጀምር መርካቶ ወይኔ አሁንም እየሄደች ነው። ከአውሮፕላን ጀምሮ የተቀበልናት ይሄው ጭራሽ አሁንም ስትራመድ ሊያሳዩ ነው። ኧረ እባካችሁ እንዴ አይኖ ሺ ዘ ቢግ ዲል ለፊልሙ ሳቋን ስሙት ደግሞ አብረን እንግባ እንጂ ነው የተባረከ አፐርከት ይሁት ዝም በይ። እዚህ ጋር ይህንን ፊልም የምርም ካደረጉት ተዋናዮች ውስጥ ማንዴላ አንዱ ነው። እንግዳሱ ሀብቴም የምርም በብቃት ተውኖበታል። ግን የማንዴላ ሂውመር እና ይሄ ባለፈው ስለ ቤቢ ሳወራችሁ ከካሜራ ውጪ የመሆን ጥበብ አለው አላልኳችሁ? ማንዳም እንደዛ ነው። አሁን ላይ የምርም እሱን እየተካነው ልጅ አስተዳደግ ስሙት። ለኔ አትነግሪኝ። ልጄን በስነ ስርዓት ነው ያሳደግኩት። ስሙት
እንዳንቺ አይነት እናትማ አይጥም እናት አለ። እንዳንቺ አይነት እናትማ አይጥም እናት አላት ይላልና ሳየው እንዴት እንዳሳቀኝ ልነግራችሁ አልችልም። ሌላ ዘግናኝ የሆነ እንትን ይወልዳል ምናምን የሚባል አባባል አለ። ቴንኪው ስላልተጠቀመው። አይጥም እናት አላት ግን ለመጀመሪያ ጊዜ ነው እኔ እዚህ ምድር ላይ ኢትዮጵያ ውስጥ ከተወለድኩ ጀምሮ አለው ይሄን አባባል ሰምቼው አላውቅም። አይጥም እናት አላት። እኔ ነኝ በስነ ስርዓት ያሳደግኩት። ከዛ ስሙት እዚህ ጋር ህዋቴ የተሰራው መስሎኝ ነበር። ምን ሂድ ወደ ውስጥ ግባ። ህዋቴ የተሰራው መስሎኝ ነበር። ሰምታችሁታል? የሆነ ሰው አሯሩጦ ልጁን ጥሎ ሲመለስ አለ ልጁ እና ልጄ የተሰረቀብኝ ወይም ደግሞ ልጄን የተነጠቅኩ መስሎኝ ነበር የሚለውን ለመግለጽ ህወሓት የተሰራው መስሎኝ ነበር ነው የሚለው። ህዝባዊ ወያኔ ሓርነት ትግራይ ስልጣኔን ተቀምጬ ነበር ለማለት ነው ሀሳቡ። እዚህ ቪዲዮ ላይ በነገራችን ላይ ማለት ነው የማታስቡት አይነት በደንብ በቃ ይሄ 2013 ነው ደግሞ አስቡት። በጣም እሳት የነበረበት ጊዜ ነው እና በጣም ብዙ አይነት ፖለቲካል አይነት ጉዳዮችን አስተላልፏል ፊልሙ። ማንዳይ በእርግጠኝነት አንተ ሰውዬ ያማል ምንም ታቀሳሰረው እያለ ሊሆን ይችላል። ማንዳይ ያቀሳሰረው ያለው ግን ቋንቋው እና ደግሞ ይሄ ነገርን ያስተላለፋችሁበት መንገድ ጸሐፊውን እጅግ በጣም ላደንቀው እፈልጋለሁ። ህወሓት የተሰራው መስሎኝ ነበር። ሂድ ወደ ውስጥ ግባ። ሰሚያለሽ? ስሚ፣ በአንቺ ቸኮላትና ቡትቶ ምናምን እኛ የምንሸወር ሰዎች አይደለም። ሁለተኛ እዚህ ቤት ልጄን ብለሽ እንዳትመጪ። ውጪ! ውጪ! ሁለተኛ እዚህ ቤት ልጄን አንተ አልክ ብለዋል። ውጪ ነው ብለሽ ምንድን ነው ያልከው? ስሙት፣ እዚህ ጋር ኮንቨርሴሽን ስሙት። እንዴት የሚጥም ኮንቨርሴሽን መሰላችሁ? እርግጠኛ ነህ ከካናዳ ነው ያለች? ካናዳ ወይ ባልጠፋ ሀገር በካናዳ ልቀልድ? አንተ እኮ ቀልድ አታውቅም። አንተ ፍርፍራ ሰምታችሁታል ያለው ልጁን የሚሰርበው ስድብ ፍርፍር እያበላው ነው። አባቱ ነው ፍርፍር የሚያመጣልን። ልጁ ምን ያርግ? አንተ ፍርፍራም ይለዋል። ግን ፍርፍራ የሚባል ስድብ አይጥም እናት አላት አሳቀን። አንተ ፍርፍራም ደግሞ ይለዋል። ልጁን ነው የገዛ ልጁን አንተ ፍርፍራም። በጣም ከሚያስቁኝ ሰዎች ውስጥ ልንገራችሁ አሉ። የምርም ምግብ የሚወዱ ሰዎች የምርም ሲበሉ እንደዚህ እያሉ የሚበሉ ሰዎች አሉ። እያላባቸው እያላበው የሚበላ ሰው የምርም ነው ግራ የሚገባኝ። እንዴ ወንድም የተምና ተረጋጋም በሎ ሁላ ይለኛል። የምርም በቃ እያለ አስቡት። እንዲህ አይነት ሰው አለና እነዛ ሰዎች የሚሉት የሆኑ ቋንቋዎች አሉ። ምን ይላሉ? ቅቅሌን በልቼ ይላሉ። ቀይ ወጤን በልቼ ዱለቴን የሆነ ቤተሰባቸው ነው የሚያደርጓትና በመኪና እያለፉ ምናምን ነገር በጉት ሲሻገሩ በጉን እንደ ህይወት እንዳለው እንስሳ አይደለም የሚወት ወይ ቅቅል ነው በበግ ውስጥ የሚታያቸው ወይ ዱለቱ እግሩን ሲያዩት ምናምን እኔ አስቡት እስኪ ተሰርቶ ሲመጣ ምግብ ስጋ ደስ ይላል። ስጋ ወዳለው ችግር የለውም ጥሬ ነው ማለት ተሰርቶ ሲመጣ ደስ ይላል። በህይወት እያለ ግን እኔ አሁን በሬቶ ማለት ነው እየተራመደ እኮ በሬው ሰላሙን ይዞ እየተራመደ ያለ ህይወት ያለው እግዚአብሔር የፈጠረው በሬ ምግብ ትዝ ብሏችሁ ይገርመኛል። በቃ ግርም ነው የሚለኝ። በተለይ ደግሞ የኛ ይሄ ስጋ ቤቶቻችን ላይ ያሉት በሬዎች እንደዚህ ያሉት ማለት ነው ሁሉም ሙተዋልና ማለት ነው ሬስት ኢን ፒስ በሬ እያልኩ ነው የማያቸው ብዙ ጊዜ። እያንዳንዱ ትልልቅ ስጋ ቤት ላይ ያሉ በሬዎች ማለት ነው ሬስት ኢን ፒስ የሉም ሁሉም ማለት ነው። አንድ ፎቶ ተነስተዋል ከዛ ታርደዋል። እና አንተ ፍርፍራም አለው። ፍርፍራም ያለው ቃል በጣም ስላሳቀኝ ለምን አልነገርከኝ እንዴ? አባይ ደግሞ አሁን ሌላ ፊልም ላይ ሳይሆን ይሄ ፍርፍራም ነው የሚመጣብኝ። እዚህ ጋር ኤክስፖዠር በጣም ከመብዛቱ የተነሳ ከዛ የቀረጹባት ካሜራማኖች ጎፕሮ ነች አይደል? በጎፕሮ ነው የወሰዱት ይሄን ቀረጽ። የቀረጹበት ጎፕሮ ጥራት ስለሌለውና ፖዚሽኒንጉም ምኑም ልክ ስላልነበረ ከኋላ አስበዋል። እዚህ ጋር አሁን ማንዴላ አለ ብለህ ታምነኛለህ? ተቀምጧል። ከሷ ከጋቢና ጀርባ ማንዳ አለ። ወንበሩ ነው ግን የሚመስለው። በዛ በኩል ደግሞ እንግዳ ሰው ሀብቴ አለ እና ልክ ያልሆነ ቀረጻ ስለሆነ ልጆቹ ብቻ ያሉ እንዲመስለን ያደረገንና ተመልከቱ። ሲወርዱ ነው እንዴ ሰው አለ ከኋላ ያልኩት። ምክንያቱም ብዙ ጊዜ የጄቱር መኪናዎች ጄቱር ትመስላለች መኪና ወንበራቸው ቀይ ነገር ነው ምናምንና እንደዛ ነበር የመሰለኝ። ያው
ሲወርድ ነው የምታዩት ማን እንደነበረና ቀረጻው ልክ አልነበረም። እንግዳ ሰው ሀብቴንም እንዳለ ያወቅኩት እዛ ጋር ነበርና የካሜራማን እዚህ ጋር ጎፕሮዋል ልክ አልነበረችም ለማለት እወዳለሁ። ቫኬሽን ይሄዳሉ ደብረ ዘይት። ሰለሞን ይባላል። በነገራችን ላይ መጀመሪያ ላይ ይህንን ሰው አሳይተውን ቢሮ ላይ ነው ያለው ምናምን። ከዛ እንዴት ሹፌሯ ሆነ ምን ባለስልጣን ናት እንዴ ምናምን ብለን እንድንጠራጠር ካደረጉን በኋላ ሰለሞን ይባላል ሹፌራችን ነው ስትል እንዴ ምንድን ነበር የነበረው ኮንቨርሴሽን ብዬ ስመለስ ከኋላ ለካ ነግረውናል። እንደዚህ የትራቭል ኤጀንሲ ኃላፊ ሆኖ ከዛ ግን ሹፌር የለም ሲባል በቃ እኔ ተካለው ማዘዝ ብቻ ሳይሆን መስራትንም ማሳየት አለብኝ ያለ በጣም ጎበዝ እና ታታሪ ሰራተኛ እንደሆነ ይገልጹልናል ማለት ነው። ግን ቀድሞ ስለገለጹልን ብዙ ተመልካቾች አልገባንም እና የምርም ጸሐፊውን እና ዳይሬክተሩን ላደንቀው እወዳለሁ እዚህ ጋር። ምክንያቱም የተወዶት አልነበረም። ደርሳለች እና የሹፌሩ ስልክ ደግሞ አይሰራም። ይሄው ሌላ ሹፌር የለም፣ ሁሉም ስራ ላይ ናቸው። ዛሬ ግን ከካናዳ በረራል እንዴ ይመስለኛል። እኔው ሙሉ መረጃውን ውጭ እዚህ ጋር ግን ከካናዳ እንደመጣች ነው የሚገልጸው። ተዋወቁ ማለት ነው። እዚህ ጋር ያለው ኮንቨርሴሽንም በጣም ደስ ይላል። አባት ነው አይደል የሚነግር አታ ረፍ ምንድን ነው ግራ ምናምን የሚለው ይሄ ልጅ እንዴ ፋቲ ጅርኔ ማለች ማንዳ ከዛ ይነግሯል በጆሮ ስምህ ማን ነው እያለችህ ብሎት ነው መሰለኝ። My name is አበበ ዩ My name is አበበ ዩ ይላልና ይችላል ማንዴላ። ለማንኛውም የምርም ማለት ነው ኮንቨርሴሽን እዚህ ፊልም ላይ ያሉ ዲያሎጎች፣ ንግግሮች፣ ይሄ መመላለሶች የምርም በጥንቃቄ የተሰሩ ኮሜዲ ኮንቴንታቸውን የምርም የያዙ ናቸውና እጅግ በጣም አድንቀዋለሁ። አፋን ታንክ ዩ ኤንድ ዩ እንል ነበር ድሮ። how are you I'm fine thank you and you how old are you I'm 9 years old ፍቅር ተሻለ ከዛ እዚህ ጋር ይሁት እኔ ምንስ ቆንጆዬ የሚያስደነግጡበት ነው ያለሽ የማስደነግጡበት ነው ያለሽ። እነዚህ ሁለት ፋሮች ከከሚት ለምን ከኔ ጋር ፈታዘና አንልም ማለት ይቀራላ አሽቋለች ይቀራላ አስቋለች ሲያላት ከዛ እዚህ ጋር በጣም ላደንቃት የምፈልግ አይነት ሲን አለች። መጣ እንግዳ ሰው ከዛ ተሻለ ማለት ነው። ተሹ መጣና ምንድን ነው ላሳይ እንዴት እንደመታው ምናምን ብሎ ማለት በጣም ቢዩቲፉል ይሁት ውሃ ውስጥ ገብቶ ይወጣል ካም ጎበዝ ማንዴ ዝጋ ጎበዝ የምር ዳይሬክተር የምር እንዲህ አይነት ኤክስፐሪመንታል የሆኑ ሲኖችን ማየት አለብን። ይገባል ከዛ ሲወጣ ይወት ፐርፌክት ነው። የምር ማድረቂያቸዋል። እዚህ ጋር ፕራንክ ይደራረጋሉና አስቀድሞ ፊልም ላይ ይህ ሰው የቀበሌ ካድሬ እንደሆነ እንጂ የሚነግረን ኤሌክትሪሻን እንደሆነ አይነግረንም። ግን ደግሞ ያችን ለመሙላት ዳይሬክተሩ ምን አደረገ? ሲነካካ እንቁላል በተቀመጠበት ቦታ ምናምን ኤሌክትሪክ ምናምን ጠቅጠቅ ሲያደርግ አሳየንና ከዛ በኋላ እዚህ ጋር ጥቁር ሁለት ፕላስተር አድርጎ በር ላይ ኤሌክትሪክ ሲያነካካ ነው የሚያሳየንና ባክግራውንድ ብትገነባለት የምር ኤሌክትሪክ ጋር ጉዳይ እንዳለው ብትገነባለት ጥሩ ነበረ። እዚህ ጋር ግጥም ያረጋታል። ከዛ ማንዳ መጥቶ በሩ ሊከፍት ሲል ኤሌክትሪክ ይዟል ነው ዋና ሐሳቡ። ከዛ ካሜራማኑ እዚህ ጋር ጥሩ ነገር አድርጎ ነበረ ተከተለው ዋናውም ማለት ነው ታዩታላችሁ። ተከተለውና ማለት ነው ከዛ ግን አብሮት መዝለል ነበረበት። አብሮት ተደብቆ የማንዳን መምጣት ማየት ነበረበት። ምክንያቱም እኩል ሚረር ባይ ሚረር ነበር የተከተለው። ከዛ ማንዳን ይሁት መጥቶ በሩን ሲይዘው እንደዚህ አይነት ኤሌክትሪክ መብረቅ እንኳን እንደዚህ አይደምቅም። አረ ስለፈጠራችሁ አረ ይሁት ኋላ ኋላሽን ያይሻል ቶሜን ጄሪ በደንብ እንደገጨው የምታውቁት ማለት ነው። ቅጠሏ ስትወርድ ያት ቅጠሉ እስኪረግፍ ድረስ የነቀለው በቴስታ ተረፍኩ ወንድሜ። ከዛ ቀጥሎ እዚህ ጋር የሆነች ሴትን ይዞ ዝም ብሎ በቃ ማናት ሴቷ እንዴት አገኛት ምናምን ይዟት ሲገባ ብቻ ያሳየናል። ከዛ የፍላሹን ነገር ተውት ችግር የለውም ቀርጾታል ለማለት ነው።
ኧረ አይናችን ወንድሜ። ለማንኛውም ግን አሁን መሄድ አለብኝ። የሽሮ ማምጫ ሰዓት ደርሷል። ጥሩ ነኝ አይደለ? ስሙት ኮንቨርሴ ናቸው። ግን አሁን ልክ ከዚህ እንደሄድሽ መርሳት የሌለብሽ ነገር አለ። ወሊድ መቆጣጠሪያ ቃሚ ነው። ለራሴ ስል እሺ። አንተ ግን ምን አንቀጠቀጠ? አይደለም ያንቀጠቅጣል እኮ ያንቀጠቅጣል እናቴ። እኔ በአሁኑ ሰዓት አንድ እግሬ ካናዳን የረገጠ ሰው ነኝ። እዚህ ጋር አንድ ማስተላለፍ እንፈልገው ነገር አለ። እሱም ምንድነው ተመልካቾቻችን፣ በጣም ብዙ ሰው እየዘነጋው ያለው ነገር አንድ ነገር አለ። እሱም ምንድነው HIV የሚባለውን በሽታ ነው። ድሮ በቴሌቪዥን ይተላለፉ የነበሩ ማስታወቂያዎች፣ ፕሮግራሞች፣ ከዛ የሚለጠፉ ጽሁፎች፣ ይሰራባቸው የነበሩ ጉዳዮች ብዙ ነበር በኤችአይቪ ኤድስ ጉዳይ ማለት ነው። አሁን ግን በሽታው የጠፋ ይመስል በተለይ ከምርጫ 97 በኋላ የሀገራችን ፖለቲካም በዚህ በዛ እያለ ስለነበረ ኤችአይቪ እየተረሳ መጣ። በሽታው አለ እኮ፣ ማስታወቂያውን ግን ተውት። ቴሌቪዥን አጀንዳ ተለወጠ፣ የፕሮግራም አጀንዳ ተለወጠ። እያንዳንዱ ነገር ዓለም አልረሳውም እኮ፣ አሁንም ገዳይ ነው። ኢትዮጵያ ውስጥ በጣም አስከፊ በሚባል ደረጃ እየተስፋፋ ያለ ጉዳይ ነው። በጣም ደግሞ ወደ ልቅ የሆነ ወሲብን ደግሞ የሚደግፉ ደግሞ በጣም ብዙ ጉዳዮች የመጡብን ጊዜ ነው። ኢንተርኔቱ በሉት ምኑ በሉት ቴሌግራሙ በሉት ብዙ ነገር በጣም በቃ ወደዛ እየወሰደን ነው ያለውና ፊልሞቻችን ላይ አሁን ለምሳሌ እዚህ ፊልም ላይ ድንገት ያገኛትን ሴት ይዟት ገባ። ከዛ በኋላ ግን ዋናው ኮንሰርኑ ምንድነው? እንዳታረግጂ ዋጪ ነው፣ ቀምቃም አድርጊው ነው ነገርየው ነው። ዋናው ኮንሰርኑ ሊሆን ይገባ የነበረው እርግዝናው እንዳለ ሆኖ በጣም ብዙ ታዳጊዎቻችን በተለይ ኮንዶም የሚሉትን ነገር እየረሱ የመጡበት ጊዜ ነው። ይሁን እንደውም ፋርነትም ሁላ የሚመስላቸው ጊዜ ነው ነገርና በሽታውም ደግሞ በጣም በታዳጊዎች በተማሪዎች ላይ የምርም በሚያስፈራ ሁኔታ እየተስፋፋ መምጣቱን በቅርብ የወጡ መረጃዎች ማሳየታቸውን ለማንበብ ችያለሁ። ግን ደግሞ እንዲህ አይነት ፊልሞች ኃላፊነት እንዳለባቸው ሊዘነጉት አይገባም። የምርም አሁንም ኤችአይቪ አለ የምርም ማለት ነው። እና ፊልሞቻችን ላይ ትልቁ ኮንሰርን እርግዝና ነው ከተባለ ታዳጊዎች ሳይው እሱን ነው ሊቀበሉ የሚችሉት። እኛ ድሮ በምናየው ማስታወቂያ አይኗን ሸፍኖ ምናምን እንደዚህ ይዟት ሲሄድ ምናምን ትዝ ይለኛል። ከዛ ጠዋት ሲነሱ ኮንዶም አድርገህ ነበር ከዛ ምናምን አቤት በቃ ሙዚቃው ማለባበስ ይቅር የሚለው የነ ጆሲ ከዛ የነ ሃይማኖት ማለባበስ ይቅር ሙዚቃው በቃ ከዛ ጭራሽ እስከ ጃሉድ ሁላ መጥቶ ነበር። ጃሉድ እስከ ቅርብ ጊዜ ድረስ 2004 ላይ ነው ይመስለኛል የመጨረሻው በኤችአይቪ ጉዳይ የተዘፈነው ሙዚቃ እንዳትረሳ ያቺ ነገር ላለማሰብ ላለመደናገር እንግዲህ አስታውስ ያቺ ነገር ለኪሳት ከብድ አታስቸግር እንደው ብትያዝ ያቺ ነገር የሚለው ኮንዶምን ነውና ጥበቦቻችን የምርም በሽታው እንዳለ ታዳጊዎቻችን በዚህ በሽታ እየተያዙ መሆናቸውን ብናስታውስ ጥሩ ነው። አንድ ፐርሰናል የሆነ ጉዳይ ልንገራችሁ። እህቴ በጣም ብዙ ጊዜ ሙሉ ምርመራ እንዳደርግ ትፈልጋለች። እኔ ጤነኛ ነኝ ምንድነው ምን ሳልታመም እኔ ሆስፒታል አልሄድም። ብዙዎቻችን ሆስፒታል የመሄድ ይሄ ሙሉ ቼክአፕ የማድረግ ችግር አለብንና ኢንክሉዲንግ ሚ እኔንም ጨምሮ ማለት ነውና በቃ በአስገዳጅ ሁኔታ ተከፍሎ ምን ተብሎ ሙሉ ምርመራ ምናምን ገባው። ከዛ ኤችአይቪ ትመረመራለህ ተባልኩ። ወንድሜ ያብሮኛል የትም እንዳይሄድ ያዙ ተብሎ ነው መሰለኝ። ከዛ ገባው ላብራቶሪ እናቴ ሰጠው ደሜን ምናምን እዛ ራጁ አልትራሳውንዱ እንደ እርጉዝ እዚህ ጋር ቀብቶ ሆዴን እንዲህ ተደረኩ። ከዛ ከአንድ ሰዓት ተኩል በኋላ ውጤት ይደርሳል ኤችአይቪን ጨምሮ ተባልኩ። ከዛ ቁርስ አበላና ነበር የተባልኩት። ምክንያቱም ደም ለመስጠት ምናምን ነገር ፕሬሸር በባዶ ሆድ ነበር የተባለው። እርቦኛል ግን አራበኝም። ምክንያቱም ከአንድ ሰዓት ተኩል በኋላ ይደርሳል ውጤት ታያለህ ተብዬ ነው። ከዛ ወንድሜ ይዞኝ ሄዶ ገርጂ ቁርስ ታዘዘ። ዱለትና ምናምን ሰንበር ዱለት ነው። አፒታይታችን ደግሞ አብረን ስንሆን በደንብ ነው የምንበላው። ያን ቀን ማን ይብለው መቁጠር ጀመርኩ። ኢነሰንስ እንዴት ተጋላጭ ሊሆን ይችላል። ከዛ የሆነ ይዞኛል በቃ አለብኝ እና ፍርሃቱን ልነግራችሁ አልችልም። ከዛ አንድ ሰዓት ተኩል ሞላ። ሆስፒታል ሄደን ያልበኛል ሊትራሊ ያላበኝ። ከዛ ገባው ዶክተር ንገረኝ ስለው የምትፈራቸው ነገሮች በሙሉ ነፃ ነህ ምናምን ነገር አለኝና ሕክምና ምናምን ሂጄ አላውቅም። አሞኝ ስለማያውቅ ብዙ ጊዜ እና ተመርምሬም አላውቅም። እና በህይወቴ ማለት ነው ደስታን ማቃት ይመስለኝ ነበር። ራስን ከማወቅ በላይ የምርም ደስታ እንደሌለ ያን ቀን ያየሁት ሊትራሊ። አምላክ ያመሰግናለሁ።
ወንድሜ ይስቃል። መጀመሪያ አልሳቅም፣ የምር ነው ደስ ያለው። ጭንቀቴን አይቶ ተጨንቆ ነበረ። እና ምን ልላችሁ ነው የምርም ራስን ከማወቅ ተመርምሮ ከማወቅ የበለጠ ደስታ የለም። እና ደግሞ አሁን ላይ ፋሽን እየሆነ ያለው ነገር ምንድን ነው? ይዋደዳሉ፣ ነነነ ታረግዛለች፣ ይጋባሉ። ከዛ የእርግዝና ቼክአፕ ላይ ደም መስጠት ላይ እሷ ኔጌቲቭ ከሆነች እኔም ኔጌቲቭ ነኝ ምናምን ይባላል። ከዛ ካልሆነችም ደግሞ እሱም ሰርፕራይዝ ይሆናል፣ እሷም ሰርፕራይዝ ትሆናለች፣ ጩጮም ሰርፕራይዝ ይሆናል ማለት ነው። እሱ አይነት ትሬንድ ነው ያለውና የምርም መመርመር ቢኖር የምርም ቼክ መደረግ ቢኖር፣ ምክንያቱም HIV አሁንም ሌተል ዌፕን ሆኖ የምር ታዳጊዎቻችንም እየጎዳ ያለ ህመም መሆኑን ልናስታውስ ይገባል። እርግዝና ብቻ ሳይሆን ፊልም ሰሪዎቻችን የምርም HIV እንዳለ በደንብ በማስተዋል በፊልሞቻችሁ እንዲህ አይነት መልእክቶችን ብታስተላልፉ ለማለት እወዳለሁ። እቺ ሲነች ይሄን ሁሉ እንዳወራ ያደርገች። ስለዚህ ነው ወይስ ከኔ እርግዘሽ ካናዳ ለመሄድ ነው? ማን እዚህ ጋር ስታችኋል። ሂጂና አንቺ ከሼባው እርግዝ አድርጊልኝ የኔ እርጉዝ። ሂጂና አንቺ ከሼባው እርግዝ አድርጊልኝ ይላል። ከዛ እዚህ ጋር እንትን ይዞ ወጣ፣ አይታችሁታል፣ የወይን ጠርሙስ። ከዛ በቃ አክሽን ሲኖቻችን ምናምን፣ ከዛ በቃ አንዴ በጠርሙስ ሲመታው እንዲያርጎ ባፐርከት ምናምን አገኘው ነው ሀሳቡ ማለት ነው። ያሺ አዛው ፕላስተር የሆነ ቀበሌ ውስጥ ፎረም ምናምንማ ሰርታል። እኔ ማንድዬ ዳይሬክተር ለምንድን ነው ሃሽታግ ያስመሰልከው? አቢ ሃሽታግ እዚህ ጋር ደግሞ ብለር መስሎኝ ነበረ። ምክንያቱም ቢራ ሲጠጣ ይቻላል ቅድም። ለምንድን ነው አሁን ላይ የሚጠጣውን ቢራ ብለር ያደረገው ብዬ ግራ ገብቶኝ ማለት ነው ሳይ ነበረ። ለካ ፍሌር ነች፣ የላይት ፍሌሮች አሉ፣ እነሱም ማስገባታቸው ነውና እንዴ ቅድም አሳይቷል ነበር እንዴ ለምንድን ነው አሁን እንትን የሚሉት ብዬ አስቤ ነበርና እኔ ሰማሁ። አንተ ግን የገነትን ከካናዳ ክሎዝ አፕ ላይ ሲመጣ ነው የምታውቁት። እኔ አይደለው እንዴ 5000 ብር ንፎጭ አድርጌ አረብ ሀገር የላኳት። እዛው ሲናችን ላይ እንመለሳ። አረብ ሀገር ምናምን አትበልብኝ። ልክ ክሎዝ አፑ ሲመጣ ስልኩንም ሳይው ምንም ነገር የለም፣ ሲመታም የሚወርቅ ጠርሙስ የለም። ይኸው እንዲህ ሲላት ምንም የለም፣ ፍሌር ነው። ኧረ ወንድሜን ሃሽታግ ለምንድን ነው ያደረጋችሁበት? ሃሽታግ እንዴ! እና በዚህ መጠን ይሄ ፍሌሩ ባይበዛና ፖዚሽን ቢቀይር በጣም ጥሩ ነበረ። ደስ ይለኛል። ሩም እንግባ፣ ወይን አለኝ አላት። አሁን ወደ ሩም ሄድ ትለዋለች። ሩም ወይን አስገብቻለሁ፣ እየጠጣ ማውራት ይችላል። ደስ ይለኛል። አሁን ወደ ሩም ካከደ እንዴ ወደ ሩም እንሂድ ብለው ከዛ በቃ ከዛ ጧት ሲነጋ የሀገራችን ፊልሞች ብዙ ጊዜ ጧት ላይ ይጣላሉ። ለምን እንደሆነ ጊዜ ነው ሲነጋ ያደረኩት ነገር አይደለም። መሄድ አለብኝ። ገደል መግባት ይችላል። በአንድ ወይን እኮ ልጆቹ ሰላም በይልኝ። አንድ ደግሞ በጣም ሚስሊድ እያደረገን ያለው ነገር ምንድን ነው? መጠጥ ላይ ያለው ነገር ነው። ሲጠጡት ወይኑን በጣም በቃ ደስ በሚል ሁኔታ ነው፣ ራሳቸውን አይስቱም ምናምን ሳቅ ጨዋታለች። አንድ ቦትል ነች እና መሳት የለም ምን የለም እንዲህ ማለት የለም ምንም የለም። ከዛ ልክ አልጋ ላይ ሲጣል ምናምን ጠዋት ላይ አስቤበት ያደረኩት ነገር አለ። መጠጡ ተደማምሮ ዱድ እንደዚህ አይነት የምርም መሳት አይምሮ መሳትን ሊያመጣ የሚችለው የምርም ስካር ካለ ነው። ሳትሰክር አሳይተህን ማታ ጠዋት ላይ ግን ሰክር ያለው ብለህ መሰዳደብ ውስጥ መዘላለፍ ውስጥ ከገባ ባረከው ነገር ልክ አይደለም። ይሞላለጩታል ጭራሽ። ከዛ ያው ቀጣዩ ሲን ከጣሉ በኋላ ትዝታ ነው። ጭራለ አንቺን ያጣው ደጅ እምባ ነው ከእንግዲህ ወዳጅ የምትለዋን ሙዚቃ ረስተዋት ነው ልግባላቸው። ገደል መግባት ትችላለህ። ትዝ አለው እዚህ ጋር ስሙልኝ። እሺውን ገነት የት ናት? ሁለታችንም ማወቅ ወደ ጥሩ ነገር መጣ። ስለዚህ ከዚህ በኋላ ሁሉም ነገር አብረን እንስራ፣ እንስማማ፣ በዲፕሎማሲያዊ መንገድ እንፍታ። ስማ ስሙ ምን እንደሚል ማንዳ የኛ ሀገር ፖለቲከኞች ከኔና ከአንተ ብዙ ነገር መማር አለባቸው። አንተ አልክ እንዳልከው ገነት ከቤታችን የፈለገችው
ዳይሬክተሩ ብዙአየሁ መለሰ ነው። እዚህ ጋር ይሄ ክሬዲቱን ሲሰሩት እኩል አላደረጉትም። አንዱን ለብቻው ጽፈው አንዱን ለብቻው ነው የጻፉትና ያ እኩል አለመሆን ስፒዱ ኤዲቲንግ ላይ እኩል ስላልሆነ ወደ ላይ የሚወጡበት ስፒድ እንዲህ እያለ ነበር እንትኑ ይሄ እንትኑ ማለት ነው እንግሊዝኛውና አማርኛው ሊትራሊ እንዲህ ይላል ነገርና ልክ አይደለም እሱ። ከዛ ውጪ ተመልካቾቻችን ይሄ ፊልም የምርም የሚያስቅ ፊልም ነው። መሳቅ የፈለገ የማንዴላን ሂውመር፣ የእንግዳ ሀብቴን ሂውመር፣ የልጆቹን ሳቅ ጨዋታ ማየት የፈለገ ሰው ቢያየው በጣም ቆንጆ ፊልም ነው። ከምንም በላይ ግን እዚህ ፊልም ላይ አንድ በጣም ያደነኩት ነገር ምንድነው ፒላር ኦፍ ዘ ስቶሪን ይዞ መሄዱ። የምርም የተናገረው የሆነ ስቶሪ አለው። ግጥምጥሞሹ በሉት ሰበቡ በሉት ምኑ በሉት መጨረሻው እንዲሆኑ እንዲያልሆኑም የሚለውን ነገር ስፖይል ላለማድረግና ገብታችሁ እንድታዩት ነው ያላሳየኋችሁ። አጨራረሱን በጣም ፈኒ ነው፣ በጣም ነው የሚያስቀው። ለማንኛውም ፊልም ሪቪዋችን ዛሬ የተመለከታችሁትን ይመስላል። የዚህ ፕሮግራም የክብር ስፖንሰር ቡና ባንክ